አሁን ላይ እየሰራችሁት እየገነባችሁ ያላችሁት ነገር እያጠራጠራችሁ ከሆነ እኔም ኤግዛክትሊ ከ3 ዓመት በፊት እንደዚህ አይነት ቦታ ላይ ነበር። አሁን ላይ ግን ከ20 በላይ ሰራተኛ ያሉትን ቢዝነስ ኦፕሬት እያደረኩ ይህን የምታዩትን G+3 ቤት ደግሞ ተከራይቼ ስራዬን እየሰራሁ እገኛለሁ። ስለዚህ በዛሬው ቪዲዮ ምንም ካልነበረው ዩኒቨርሲቲ ተማሪ እንዴት አሁን ላይ ከ20 በላይ ሰራተኞች ያሉትን ቢዝነስ እንደገነባውና እናንተም ይህንን ነገር እንዴት ማድረግ እንደምትችሉ ህንጻውን እያስጎበኛዋችሁ አብረን እናያለን ማለት ነው። አብራችሁን ቆዩ። ይህ የኦፊሳችን ግራውንድ ነው። እንደምታዩት የተለያዩ ነገሮችን የምናከናውንበት ኦልሞስት ኢምፒቲ ስፔስ ነው። አሁን ላይ ምንም ነገር እያደረግን አይደለም። ብዙዎቻችሁም እንግዲህ ስትጀምሩ ልክ እንደዚህ አይነት ባዶ ቦታ ላይ ነው ሁላችንም የምንነሳው። ግን እያንዳንዱን ህንፃ እየወጣን ስንሄድ በጣም ብዙ ነገሮችን ብዙ ለሰኖችን እየወሰዳችሁ ትሄዳላችሁ ማለት ነው። ወደ ውስጥ አብረን እንግባ። this is the ground። እንግዲህ እዚህ ጋር እንደምታዩት የሰው ልብ መንገዱን ያዘጋጃል፣ እግዚአብሔር ግን አካሄዱን ያቀናለታል ይላል። ይህ ማለት ምንድነው? ከእናንተ የሚጠበቀው ፕላን ማድረግ፣ ማሰብ፣ ማቀድ ብቻ ነው የሚጠበቅባችሁ ማለት ነው። ይህ እንደምታዩት እንግዲህ የግራውንድ ፓርታችን ነው። ብዙ ነገሮችን የምንሰራበት ዩዥዋሊ ምግብ የምንመገብበትና አንዳንድ ነገሮችን ብሬንስቶርሚንግ ሴሽኖችን የምናሳልፍበት ነው። እዚህ ጋር ደግሞ ቲቪ አለ። ኳሶችን የምናይበትና የምንመገብበት የግራውንድ ኤሪያችን ነው። እዚህ በጣም ሶፊስቲኬትድ የሆነ ስራ ይሰራል። ብዙዎቻችን ስንጀምር እኔ ዩኒቨርሲቲ ተማሪ እያለሁ ምንም ክሎ አልነበረኝም። ያው ግራውንድ ላይ ነው ያለነው፣ በቃ መሬት ላይ ነው ያለነው ማለት ነው። ስለዚህ እያንዳንዱ ደረጃ በደረጃ ሲወጣ እየታለፈ ነው እያንዳንዱ ነገር የሚስተካከለው ማለት ነው። እዚህ ጋር ደግሞ እንግዲህ ኪችናችን ይገኛል ማለት ነው። ሙሉ ምግባችን እንግዲህ እዚህ ነው ኩክ የሚደረገው። በጣም እሳት የሆኑ ሼፎች አሉ ቤታችን ውስጥ እንደነገርኳችሁ። ይሄኛው ደግሞ የሜዶች ነው የሚሆነው። ወደ ፈርስት ፍሎር እየወጣን እንዴት አድርጋችሁ እያንዳንዱን ህይወት ወይም ደግሞ እያንዳንዱን ቻሌንጅ በገንዘብ ደረጃ ከፍ እያላችሁ እንደምትሄዱ አብረን እናያለን። አሁን የምንገኘው ፈረስት ፍሎር ላይ ነው። ይህ ፈረስት ፍሎር እንግዲህ በጣም ብዙ ቲሞችን የሚያሰራ ከ10 በላይ ቲሞችን ሆልድ የሚያደርግልን ነው። ግን ወደ ኋላ 3 ዓመት ተመልሰን እንደዚህ አይነት ነገር ይኖርህ ነበር ወይ እንደዚህ አይነት ነገር ትሰራ ነበር ወይ ብትሉኝ በጣም ነበር ግራ የምጋባው። ብቻዬን ነበር ሀስል ሳደርግ የነበረው። ከአጠገቤ ሩሜቶች ምናምን ነበሩ። ከዛ ውጭ ምንም ነገር አልነበረም እና በጣም ትሩሊ ከባድ ፓርት ነው የነበረው። ሁላችሁም ይህንን ፌዝ ታልፉታላችሁ። ኢቨን በጣም የሚያስደንቀኝ እንኳን ያኔ ይህንን ላይፍ ስጀምር አብራኝ የነበረች ቴብል አሁንም እንግዲህ እዚህ ፈረስት ፍሎር ላይ እንጠቀምባታለን ማለት ነው። በዚህ ቴብል እና አንድ ወንበር ነበር ይህን ሁሉ ጆርኒ የጀመርኩትኝ። አሁን ግን እንደምታዩት ከ20 በላይ ሰራተኞችን ኦፕሬት ሊያደርግልን የሚችል ቢዝነስ እያንቀሳቀሰን እንገኛለን ማለት ነው። እዚህ ጋር የምታዩት ሴልሶች የሚቀመጡበት ፕላስ ደግሞ አንዳንድ የአድሚን ቲሞችን የሚቀመጡበት ቦታ ነው። ከጀርባ ደግሞ የክሪኤቲቭ ቲማችን አለ። የክሪኤቲቭ ቲም ጋር ስንመጣ ደግሞ ሶሻል ሚዲያው ሙሉ ለሙሉ ሃንድል የሚያደርጉ እዚህ ጋር ይቀመጣሉ። ከጀርባ እንደምታዩት ደግሞ በጣም እሳት የሆኑ ቪዲዮዎችን ፐብሊሽ እያደረጉልን ያሉ ቪዲዮ ኤዲተሮቻችን ደግሞ እዚህ ሆነው ይሰራሉ ማለት ነው። ይህ ቦታ እንግዲህ 15 ሰው አካባቢ መያዝ የሚችል ነው። ፈረስት ፍሎራችን እንግዲህ ይህንን ይመስላል። የማይደረስ ነገር የለም፣ የማይታለፍ ነገር የለም። ከታገሳችሁ ከጸናችሁ ብዙ ነገሮችን መስራት ትችላላችሁ፣ ማድረግ ትችላላችሁ። ፈረስት ፍሎር እንግዲህ ለዚህ ነገር ማረጋገጫ ነው። ምንም ካልነበረው ቴብል ተነስቼ አሁን ግን ይህን የመሰለ ቲም ኦፕሬት የሚያደርግ ቢዝነስ እንዲይዝ አድርጎኛል ማለት ነው። እያየን ወደ ሁለተኛ ፎቅ አብረን እንሂድ። አሁን የምንገኘው ደግሞ ሰከንድ ፍሎር ላይ ነው። እዚህ ጋር በጣም ብዙ ነገሮች የምንሰራበት ኦልሞስት የቢዝነሳችን የጀርባ አጥንት ማለት ነው። እንግዲህ ፈረስት ፍሎር ላይ ብዙ ነገሮችን አይታችኋል። ሰከንድ ፍሎር ላይ ያለውን ነገር ደግሞ ላሳያችሁ፣ በዛውም እንዴት አድርጋችሁ ከአንድ ደረጃ ወደ ቀጣይ ደረጃ መሄድ እንደምትችሉ አብረን እናያለን ማለት ነው። this is the studio። እዚህ ጋር በጣም ብዙ ኮንተንቶችን የምንሰራበት እዚህ ጋር ሜይንሊ ዩቲዩብ የሚሰራበት ነው። እዚህ ጋር ከጀርባ የምታዩት ደግሞ የተለያዩ የቴክ ፕሮዳክቶችን የምንሰራበት ነው። ከጀርባ እንግዲህ ሶፋ አለ። የሶፋ ማዕት የወንበር ማዕት ነው እዚህ ጋር ያለው። እዚህ ከጎኔ የምታገኙት አንድ ደግሞ በጣም ወሳኝ ፓርት አለ። ይህ እንግዲህ ላይፋችንን ኮምፕሊትሊ ትራንስፎርም ያደረገልን ፕላስ ደግሞ ብዙ ነገሮችን እንድናከናውን የረዳን ስፓት ነው። ላይቭ የምንገባበት እንዲሁም የተለያዩ ለቴክ የሚሆኑ ኮንተንቶችን ፐብሊሽ የምናደርግበት ነው። ወደኋላ መለስ ካልን አሁን ምንድነው ሪሴል ነበር ማድረግ የተለያዩ ፕሮዳክቶችን በተደጋጋሚ ብያቸዋለሁ። ሪሴል እያደረኩ ስቲል የተለያዩ ፕሮዳክቶችን ሪሴል እያደረግ ነው እየሰራ ያለ ነው። በዚህ ጊዜ ውስጥ ግን ስጀምር ማንም ሰው ዞር ብሎ አያየኝም ነበር። ማንም ሰው በቃ ሊያገዘኝም ፈቃደኛ የነበረ ብዙ ሰው አልነበረ። በጣም ስትራግል ያደረግ ነበር። አሁን ላይ ግን እንደምታዩት G+3 ላይ እየሰራን ይሄን የምታዩት ሰፊ ስፔስ እንኳን ያለው ቤት ኑሮናል ማለት ነው። አንድ ዓመት እንኳን ወደኋላ መለስ ብንል ደግሞ ኮንዶሚኒየም ተከራይተን ነበር እነዚህን ስራዎች ስንሰራ የነበረው። which is በአንድ ዓመት ውስጥ ለራሱ ላይፋችሁ ኮምፕሊትሊ ሊቀየር ይችላል ማለት ነው። ሁልጊዜ መሞከር፣ ሁልጊዜ ወደ ላይ መውጣት ነው ያለብን። እንግዲህ ይህ ብዙ ነገሮችን ፕሮዲስ የምናደርግበት የቢዝነሳችን የጀርባ አጥንት ብለን የምናስበው ቦታ ነው ማለት ነው። ከዚህ ቀጥለን ደግሞ ሰርድ ፍሎሩ ምን እንደሚመስል አብረን እናየዋለን። ወደ ሶስተኛ ፍሎር ከመሄዳችን በፊት ግን አንድ ስቶሪ እስኪ ሼር ላድርጋችሁ።
የቢዝነስ በሁለት እግሩ እንዲቆም ከማድረግ በፊት ከገጠሙ ቻሌንጆች ውስጥ አንዱን ሼር ላድርጋችሁ። ይህንን ቢዝነስ ስጀምር አካባቢ ኦልሞስት እኔ የተለያዩ እቃዎችን ሪቴል እያደረኩ ነበር የምሰራው። ግን አንድ ሰው አፕሮች አድርጎኝ የሆነ እቃ ሽጥ ወይም ደግሞ የሴኩሪቲ ካሜራ እቃዎችን ሽጥ ብሎ አቅርቦልኝ ነበር። በዛ ምክንያት ነው የሴኩሪቲ ካሜራዎችን መሸጥ የጀመርኩት። የተለያዩ እቃዎችን ከተለያዩ ቦታዎች እያመጣ ያቀርብልኝ ነበር። በጊዜ ሂደት ግን ይህ ሰው በጣም ክሎዝ ነበር። በጣም አብረን እንሰራ ነበር ለረጅም ጊዜ። ግን የሆነ ታይም ላይ በቃ የሆነ ያልተመቸው ነገር ነበር ማለት በሰራበት መንገድ ሊሆን ይችላል ኦር ሳምቲንግ ኤልስ ስራውን አቆመው። በጣም ነበር ውስጥ የተሰበረው። አት ሞመንት በጣም ነበር ቻሌንጅ የገጠመኝ። አዲስ ሰፕላየር መፈላለግ፣ አዳዲስ ነገሮችን መስራት። ቢዝነስ ላይ ፌለር የግድ ነው። ፌለር የሌለበት ቢዝነስ የለም። ፌል ባረጋችሁ ቁጥር ይህ ደረጃውን እንደምታዩት አንዳንድ ወደ ላይ እየወጣችሁ ነው መሄድ ያለባችሁ። እንዲህም በተደጋጋሚ ፌል አድርጌያለሁ። የተለያዩ አብሮኝ ይሰሩ የነበሩ ልጆች ስራ አቋርጠዋል። የከዱኝ ልጆች አሉ። በጣም እቃ ጠፍቶብኝ ያውቃል። ብዙ ሀፐን የሚያደርጉ ነገሮች አሉ። ፓርት ኦፍ ቢዝነስ ነው እና ትልቅ ነገር መገንባት የምትፈልጉ ትልቅ ነገር መስራት የምትፈልጉ ከሆነ እነዚህን ደረጃዎች ቀስ በቀስ እየወጣችሁ ወደ ላይ ህመማችሁን እያከማችሁ ከፌለራችሁ እየተማራችሁ ነው የምትሄዱት ማለት ነው። ወደ ሶስተኛው ፍሎር እንግዲህ አብራችሁን ነው። ሶስተኛ ፍሎር ላይ ደርሰናል። እዚህ ፍሎር ውስጥ 3 ሩሞች አሉ። እያንዳንዱ ፍሎር ጋር ደግሞ የረሳነው ምንድን ነው? ባዝሩም አለን። ቆንጆ የሆኑ ባዝሩሞች አሉን። እዚህ ጋር ደግሞ እንደ ባልከኒ አይነት ቦታ አለች ማለት ነው። ይሄኛው እዚህ ጋር ያለው የምታዩት ምንድነው? ኤዲተሮቻችን ከስራ በኋላ ወይም ደግሞ ረጅም ሰዓት ስራ በሚሰሩበት ሰዓት የሚያርፉበት ሩም ነው። ከዛ ቀጥሎ ደግሞ እኔም ከስራ በኋላ ሳምታይምስ የማርፍበት ሩም እዚህ ጋር ይገኛል ጥግ ላይ ማለት ነው። 3 ሩሞች እንግዲህ በጣም ብዙ ስራ በሚኖርበት ሰዓት እረፍት የምናደርግባቸው ቦታዎችና ከነዚህ ውስጥ አንድ ሩም ደግሞ ትልልቅ ነገሮችን የምናከናውንበት የምናቅድበት ቦታ ነው። አብራችን ወደ ዋናው ሩማችን ነው። ዝስ እንግዲህ እንደምታዩት ኦፊሴ ነው። በጣም ብዙ ነገሮችን የምሰራበት ብዙ ነገር የማከናውንበት ኦልሞስት አብዛኛው ሰዓቴን እዚህ ነው የማሳለፈው። ከዚህ አልንቀሳቀስም። እንደምታዩት ደግሞ ሚቲንግ ቴብል አለ። ከቲሞቻችን ጋር አፕዴት በሚኖርበት ሰዓት ዲስከስ የምናደርግበት ቦታ ነው። እንዳያችሁት እንግዲህ ባለ 3 ፍሎር ቤት ይዘን ትልቅ ስራዎችን እየሰራ እንገኛለን። እናንተም ከዚህ ቪዲዮ እንግዲህ በጣም ብዙ ነገሮችን እንደተማራችሁ ተስፋ አደርጋለሁ። ከሞከራችሁ ከሰራችሁ ትልቅ ነገሮችን ማሳካት እንደምችሉ በቪዲዮ ላይ ተረድታችኋል ብዬ ተስፋ አደርጋለሁ። ይህንን ቪዲዮ የሰራሁበት ዋነኛው ዓላማ G+3 እንደዚህ ቤት አለኝ ወይም ደግሞ የሆነ ነገር አለ ብዬ ለመጎረር አይነት ነገር አይደለም ብላኝ። እያንዳንዱ ሰው ከሆነ ነገር ከሞከረ ከለፋ የምርም ከልቡ ከጣረ አይደለም G+3 ቤት በጣም ትልቅ ነገሮችን ማሳካት እንደሚችል ነው። ለእኔ አሁን ይህንን ነገር መለስ ብዬ ሳይሆን በጣም ትንሽ ነው፣ በጣም ሲምፕል ነው። እኔ የማስበው በ30-40 ህንፃ ያለው ኦፊስ ተከራይቼ ይዤ ሰርቼ እንዴት አድርጌ ነው ትልቅ ነገሮችን ማሳካት የሚችል ነገር ነው አእምሮ ላይ ያለው። እናንተም የማትሆኑበት ያን ነገር የማታደርጉበት ምንም አይነት ምክንያት የለም። በቪዲዮ መጀመሪያ ላይ እንግዲህ እንዳነሳሁላችሁ ጥቂት ዓመት ወደኋላ መለስ ብዬ ይህንን ነገር ታደርገዋለሁ ብላችሁ ብትጠይቁኝ ህልም የሆንብኝ ያስደነግጠኝ የነበረ ነገር ነው። አሁን እየኖርኩት ያለሁት እናንተም ትምህርት ላይ፣ ስራ ላይ፣ የተለያዩ ነገሮች ላይ እየሞከራችሁ ከሆናችሁ ትክክለኛው መስመር ላይ ነው ያላችሁት። ሆፕፉሊ ይህ ቪዲዮ አንዳንድ ሰዎችን ተስፋ እንደሰጠና እንድትሰሩ እንዳነሳሳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እንገናኛለን። ቸር ሰንብቱ።